እኔ በጣም ግራ እያጋባኝ ያለው ነገር የብሩኬ ፍራቻ ነው። ለምንድን ነው የምትፈራት? አንድ ቆረቆንዳ ማለት ነው። ምንም ያስፈራ ነገር እኮ የለም እንዴ! እንዳመጣጧ መመለስ እኮ ትችላለክ። ለማንኛውም ትናንትና ላይ እሽክም ስትሉ ነበረ፣ ያው በአንድ ቦታ ላይ ተሰብስባችሁ። ዛሬ ደግሞ እኛን ለማጨለል ብቻ ዶሮን ያታልሏት በመጫኛ ጣሏት አሉ። ሰላም ውዶቼ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንግዲህ የኛ ጨረቃዎች ወደ አዲስ አበባ ተመልሰዋል። ተከታትለው ጉዳይ አለኝ እኔም ጉዳይ አለኝ ተባብለው ነበረ። ያው ብሩኬም ሀይሚዬም፣ ግን ሀይሚዬ ዛሬ አልመጣችም። ብሩኬ የመጣው በሀሰን ቤት ነው። ከሀሰን ጋራ ያው ዱላ ቀረሽ ጭቅጭቅ ነው ይዘው የመጡት። ሰላም ፍጠሩ፣ ሰላም ፍጠሩ። አዎ ከዚህ በላይ ሰላም ብትፈጥሩ ጥሩ ነው። ምክንያቱም ትናንትና ሰርግ ቤት ሲጨፍሩ ነበረ ምናምን አብራችሁ ተሰብስባችሁ እንደዚህ ማጨለል ሰውን አይከብድም እንዴ? ይከብዳል። እየተዋወቀን እንዴ ምን ሆናችሁ ነው? ሌላው ነገር ደግሞ እኔ ለብሩክ ያስረግጬ የምነግረ ነገር ቢኖር ምንድነው፣ ለምንድነው ልጅቷን የምትፈራት? ማነች እሷ የምትፈራት እንዴ? እዩ አንድ ሴት ናት አይደል? ያቺ አንድ ሴት ሳታስበው በአንተ ህይወት ውስጥ የመጣች ሴት ናት። ነገር ግን አንተ በማታውቀው ነገር ጠልፋ ጠላልፋ ነው ያስቀመጠችክ። አሁን የኛም ቤት አዲስ አበባ ታውቀዋለች፣ ተከትላ ከመጣ ቤት ድረስ ትመጣለች ምናምን፣ የሆነ ሌላ ስጋት ውስጥ ነው የገባኸው። ቤትም መጣችም አልመጣችም በራችሁን ዘግታችሁ መቀመጥ ትችላላችሁ። ቀላሉ ይሄ ነው ማድረግ ያለባችሁ። ነገር ግን ደግሞ ከወዲሁ ገና ራስን በጭንቀት ውስጥ ነው ከተ ያለው። ሌላው ነገር ደግሞ ሀሰን ባደረገው ነገር አሁንም ብሩኬ እየተጸጸትክ ነው ያለው። ሀሰን እኮ ልክ ለሁለታችሁም ብሎ ያው ለሁለታችሁም ብሎ ሊሆን ይችላል ምናምን ነገር ነገሩን ለማስተካከል ብሎ የሄደበት ርቀት ሊሆን ይችላል ምናምን። ምክንያቱም በጓደኛ መሀል እኔ መግባት አልፈልግም። ምክንያቱም እናንተ መልሳችሁ በሰርግም ቤት በሆነ ቦታም በሀዘንም ይሁን በማንኛውም ቦታ መልሳችሁ የምትገናኙ ሰዎች ናችሁ። እኛ ግን ከዳር ሆነን የምንናገር ሰዎች ዳር ቀሪ ነን። በእናንተ መሀል ምንም እኛ የምንገባው ነገር የለም። እንደፈለጋችሁ መሆን ትችላላችሁ። ነገር ግን እኔ ማለት የምፈልገው ነገር ቢኖር ብሩኬ ልጅህን መርዳት ባለብህ መንገድ ትረዳታለህ። ግን ራስን እንደዛ አጨናንቀህ ምናምን አይደለም። ራስን ማጨናነቅ የለብም። አሁን ላይ በጣም እያጨናነቅ ነው ያለው። አንድ የምትወድቅ ሴት ታጠገባ አለች አይደል? የምታስብልህ ሴት አለች። ነገር ግን ደግሞ ይቺ ሴት ድንገት በህይወት ውስጥ የመጣች ሴትን ግን ልክ እንደ በጣም እየፈራሃት ነው ያለው ምናምን እያስጨነቀች ሁላ ነው የቤት ስራ አድርገሃት ነው ያለው። ለምን ነው የምትፈራት እንዴ? ማን ስለሆነች ነው የምትፈራው? መጀመሪያ ራሷ ናት የመጣችብክ አይደለ? ስለዚህ በቃ አትፍራ። መፍራት የለብም። ነገሩ በፍራቻ አይደለም ማየት ያለብህ። ቀለል አድርገው እንዴ። ትክሳስ እስቲ ምን ታመጣለች? ወንድ ከሆነ ትክሰስ። የትም ሄዳ አትከስም እንጂ ምንም የምታመጣው ነገር የለም። ምንም እንደማታደርጋት የዋህ ልብህን አይታ ነው እንደፈለገች እንደዚህ ዘና እያለችብህ ያለው ማለት ነው። አንተ በቃ የዋህ ልብህን አሳይታታል አንድ ጊዜ። ያንን የዋህ ልብህን አይታ ነው እየተጠቀመችብህ ያለችው። ስለዚህ በጭንቀት አይደለም ነገሩ ሊፈታ የሚችለው። እንደምትወዳት ለሃይሚን ከፊቷ ነግረሃታል፣ ያለውን ነገር ነግረሃታል አይደለ? ሃይሚም የምትወድክ ሴት ናት አጠገብ ያለችው። የምትወደኝ ሴት ታጠገብ ያለች ከህይወቴ ውጪ ብለህ ደጋግመህ ነግረሃታል። ስለዚህ በጭቅጭቅ የሚሆን ነገር የለም፣ በጭንቀትም የሚሆን ነገር የለም። ራስን ዘና አድርግ። ራስን የሆነ አጉል ቦታ እየጣልከው ነው ያለው በጭንቀት ማለት ነው። እና ጭንቀት ደግሞ ከባድ ነው፣ አስፈላጊ አይደለም። ነገሩን በምክክር ፍቱት። አይኖ ከዚህ በኋላ ልትበጣበጡም ትችላላችሁ። አንዳንድ ነገሮች ልጄን ያዝ ልትል ትችላለች፣ አብሬ ልኖር ልትል ትችላለች። ይቺ ሴት ምን እንደምትል ራሱ መገመት አያቅትም። ለምን አንተ የሰጣትን ፊት የሰጣትን ቦታ አለ የለ በቃ እንደምትፈራ ሁሉ ነገር በጥርጣሬ ውስጥ እንደሆንክ በጣም እርግጠኛ ሆናለች ይቺ ሴት ማለት ነው። እንደፈለገ የፈለገችውን ነገር ላድርግ ብትል ትችላለች። ምክንያቱም አንተ የዋህነትን ቀድመ ስላሳያት ማለት ነው። እና ኮስተርተር ብትልባት የዝን ያክል ተከትዬ አዲስ አበባ መጣለሁኝ ምናምንም ልትል አትችልም። የሀሳብ በሷ ውስጥ ጭራሽ ሊፈጠር አይችልም ነበረ። እና አንዳንድ ጊዜ ውዶች የዋህነታችን ያስጠቃናል።
ሳናስበው ማለት ነው። ግን የዋህነታችንን በልክ ነው ማድረግ ያለብን። ሰው የፈለግን ያክል ብንነጠፍላቸው ለእውነት ብንሰለፍላቸው እነሱ ለእውነት ነው እንደዚህ ይቆምልን አይሉንም። በሐሰተኛን መወንጀል የራሳችንን ስንት የለፋንበትን ህይወት ለመበጥበጥ በቃ ለማመሰቃቀል ነው ወጥረው የሚነሱና እዩም እኔ እንደተረዳሁት ከሆነ ብሩኬና ሀይሚ እስከ መጨረሻው ለመለያየት እንጂ ይሄ ልጅ የሱ ሆኖ አይደለም። ግን ደግሞ ካስደሰታት እሺ ይሁን ብሎ አምኖ ተቀበለላት እሷን ካስደሰታት ብሎ። ግን እውነቱ ቢረፍድም አንድ ቀን ይወጣል። ይቺ ልጅ ማን እንደሆነች ትክክለኛ አባቷ ማን እንደሆነ ይወጣል። ያን ጊዜ ግን እዩ እንዴት እንደምትሆን እኔ በቃ ሳስበው በጣም ነው ለሷ እያዘንኩ ያለሁት እንደ ሴት ማለት ነው። ግን እዩ የሚታዘንላት ሆነ አይደለም፣ ግን ያደረገችው ነገር ብዙ ዋጋ የሚያስከፈላት ይመስለኛል ወደፊት ማለት ነው። እውነቴን ነው የምላችሁ። ብሩኬ እንደዚህ የተጨመላለቀ የወረደ ስራ መቼም ይሰራል ብዬ እኔ አላስብምም። ራሴንንም በእንደዚህ ምላሴ ማቋሸሽ አልፈልግምም። በእንደዚህ አይነት ውስጥም እኔ ገምቼው አላቅምም። እና ግን አንድ ቀን የሱ እውነት ይወጣል። አንድ ቀን እውነቱ ይወጣለታል። እስከዛው ድረስ ደግሞ ሊፈራም ይችላል። ያለችውን ነገር ሁሉ ሊያደርግ ይችላል። እሺ ሊል ይችላል እውነቱ እስከሚወጣለት ድረስ ማለት ነውና ሁሉ ነገር ደግሞ ለበጎ ነው። አንድ ቀን እውነቱን ፈጣሪ ያወጣልሃል። ስለፈራህ አይደለም፣ ስለተጨነቅ አይደለም እውነቱ ሊወጣል የሚችለው ብሩኬ። አንተ በቃ ፈጣሪን ይዘህ የምትወዳትን ልጅ ይዘህ የምትወድህን አንተ የምትወዳትን ልጅ ይዘህ በቃ ሌላ ራስን ዘና አድርገህ መኖር ሲጀምር ነው በዚህ ጭንቀቱ ውስጥ እንደዚህ ሆነ። ግን እውነቱ ሊወጣ አይችልም። ራስን እያስጨነቅከው ነው ያለው። ስለዛ አትፍራት። ማንም አይደለችም እዩ። በአንተ ህይወት ውስጥ ድንገት የመጣች ሴት ናት። አንተ ፈልጋ ስትሄድ ነው ልትጨነቅለት የምትችለው እንጂ ይሄን ጉዳይ እሷ ፈልጋ እስከመጣች ድረስ ደግሞ አንተ የዛን ያክል መጨነቅ የለብህም። ማማቼ እንዲህ ምን